የሚያርቀኝ እና ከእሳት ደግሞ የሚያርቀኝና ከእሳት የሚጠብቀኝ የሆነው መልካም ስራ ለኔ ንገሩኝ ብዬ ጠየቅኳቸው አለ። ቃል ነብዩ ሰለላሁ ዐለይሂ ወሰለም አሉት ለቀድ ሰአልተ ነሳሁን ወኢነሁ እሱ ለየሲሩ በጣም ቀላል ነው አሉት። አላ መን የሰረሁ ላሁ ዐለይህ በእርሱ ላይ አላህ ስተነገር ላደረገለት ሰው በጣም ቀላል ነው አሉት ነቢ ሰለላሁ ዐለይሂ ወሰለም። ከዛስ ተዕቡዱላህ አላህ ስተለ በብቸነት ትገዛለህ፣ ላ ቱሽሪኩ ቢሂ ሸይአን በእርሱ ላይ ቅንጣት ያክልም አታጋራም። ወቱቂሙ ሰላት ሰላትን ትሰግዳለህ፣ ወቱቲ ዘካ ዘካን ትሰጣለህ፣ ወተሱሙ ረመዳን ረመዳን ትጾማለህ፣ ወቱሐጁል በይተ በይተላህ ልሐሊም ደግሞ ሐጅን ታደርጋለህ። ثم قال ነቢ ስ ሰለም አላ አዱሉከ አላ አብዋብል ኸይር የኸይር በሮችን ላመላክትህ እኔ አሉት ነቢ ስ ሰለም አላ አዱሉከ ላመላክትህ ልንገርህ ላሳውቅን አላ አብዋብል ጀና አላ አብዋብል ኸይር የኸይርን በር ላመላክትህ ወይ ነቢ ስ ሰለም ተናገሩት ጠይቁት ማለት ነው። አሰሙ ጁና ጾም ጋሻ ነው አሉት። ወሰደቀቱ ሰደቃ ደግሞ ቱጥፊኡል ኸጢአት ወይም ኸጢአት ምንድነው? ቱጥፊኡ ታጠፋለች፣ አልኸጢአት ባጢል ወንጀልን ስህተትን በቃ ወንጀልን ታጠፋለች። ከማ ዩጥፊኡል ናሩ ከማ ዩጥፊኡል ማኡ ናር ውሃ እሳትን እንደሚያጠፋ ልክ እንደዛው ሰደቃ ወንጀልን ታጠፋለች ታብሳለች አሉ ነቢ ሰለላሁ ዐለይሂ ወሰለም። ወሰላቱ ረጁል ፊ ጀውፊ ሌይል ወሰላቱ ረጁል የአንድ ሰው ሰላት ፊ ጀውፊ ሌይል እኩለ ሌሊት ላይ የሚሰግዳት የሆነ ሰላት ካሉ በኋላ ثم ተላ ከዛም አነበቡት ነቢ ስ ሰለም ተተጃፋ ጁኑቡሁም አኒል መዳጂ ተተጃፋ ይራራቃሉ አሉት። ጁኑቡሁም አኒል መዳጂ ጎኖቻቸው ከመኝታ የተራቁ የሆኑት ናቸው ደግሞ ይራቃሉ የነሱ ብሎ ሀታ በለጋ ያዕመሉን እዚህ ይሰራሉ እስከሚለው ድረስ ነቢይ ሰለላሁ ዐለይሂ ወሰለም አነበቡልኝ አለ። ኢንሻአላህ እንመጣለን ያኛውን ቁርአን ክፍል ማለት ነው። አላ አኺሩከ ቢራእሲል አምር የነገራቶች ሁሉ ቆንጮ የሆነውን ልንገርህ እንዲያሉት ነቢይ ሰለላሁ ዐለይሂ ወሰለም ወአሙዱሁ እንድም ደግሞ የነገራቶችን ሁሉ ራስ ወይም ምሰሶ ማለት ነው። ምሰሶ ወዚርወቱ እንደዚሁም ደግሞ ቅርንጫፎችን ምሰሶን የሻኛ ጫፍ የሆነውን ልንገርህ ወይ አሉት ነቢ ሰለላሁ ዐለይሂ ወሰለም። ወዚርወቱ ራስ ወሰና ይቅርታ እንደዛ ወአሙዱ ወዚርወቱ ሰናም ወአሙዱ ማለት ምሰሶ ማለት ነው። ምሰሶንስ ልንገርህ ወይ አሉት ነቢ ሰለላሁ ዐለይሂ ወሰለም። እንዲሁም ደግሞ መልሰው ማለት ወዚርወቱ ሰናሚህም እነዚህ ምንድነው ጠራን ልንገርህ ወይ አሉት ነቢ ሰለላሁ ዐለይሂ ወሰለም። ፈቁልቱ በላ እንዴት ያ ረሱላህ አልኩ። ፈአኸዘ ቢሊሳኒሂ ራሳቸውን ያዙና ኩፍ አለይከ ሀዛ ይህንን ከአንተ ያዝ አሉት ነቢ ሰለላሁ ዐለይሂ ወሰለም። ያ ነቢይ አላህ ሰለላሁ ዐለይሂ ወሰለም ወኢና ለሙአኸዙና ቢማ ነተከለም ወኢና እኛ ለሙአኸዙና እንያዛለን እንጠይቃለን ወይ በምን ቢማ ነተከለም እኛ በምንናገረው እንጠይቃለን ወይ ብሎ ተናገሩት። አብዱላህ ብን አባስ ጠየቁት ማለት ነው። ነብዩ ሰለላሁ ዐለይሂ ወሰለም ሙዓዝ ብን ጀበል ሲጠይቁት ነብዩ ሰለላሁ ዐለይሂ ወሰለም ሰቅለት ከኡሙክ እናትህ ይጣርት ነብዩ ሰለላሁ ዐለይሂ ወሰለም ወሀል የኩቡ الناس على وجه ሰዎች በፊቱ ይደፋል ወይ አው ቃል على منخبه ወይም ደግሞ በአፍንጫው ይደፋል ወይ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ኢላ ሐሳኢዱ አልሰነቲሂም ሐሳኢዱ አልሰነቲሂም የሚላሶቻቸው ውጤት ቢሆን እንጂ ሚላሶቻቸው ከምላሶቻቸው ውጤት ውጪ በሌላ ነገር የሰው ልጅ በፊቱ በጀሃነም እሳት ይደፋል ወይ በፊቱ ይደፋል ወይ ደግሞ በአፍንጫው ይደፋል ወይ ብሎ ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት ይላል። ሐዲሱ ይህን ይመስላል። ትንሽ ወደ ኋላ እንመለስና አንዳንድ ነገራቶችን እናያለን ማለት ነው ባጭሩ። ሐዲሱ ላይ ያነሳው ሐሳብ ምንድነው ከተባለ ፈላሃና ነጃድ ሊወጣበት የሚችልበትን ነገር ነው ሙዓዝ ብን ጀበል ረዲየላሁ ዐንሁ ይጠይቁት ማለት ነው። እሱም ምንድነው ፈላሃና
ነጃ ማውጣት ማለት ጀነትን መግባትና ከጀሃነም መዳን ነው ራሱ ማለት ነው። ከእሳት ራቀና ጀነትን የገባ ነብይ አላህ ሱብሓነሁ ወተዓላ ፈቀድ ፋተ ፈውዘን አዚማ ታላቅ የሆነ ነፃ መውጣትን ወጥቷል። በቃ ያ ሰው እድልን ተጎናጽፏል ነው ራሱ ፈላህና ነጃ ወጥቷል። አንድ ሰው ከጀሃነም እሳት ከዳነ ማለት ነው። እሱንም ያሳሰበው ይሄ ነገር ነው። ስለዛም ሲል ምንድነው ያለው? እኔን ጀነት የሚያስገባኝ የሆነን ስራ ንገሩኝ ብሎ ጠየቀ ነብዩ ሰለላሁ ዐለይሂ ወሰለም። እሱም ብቻ አይደለም ነው ራሱ ባጭሩ ያስቀመጡት ይሄን የመጀመሪያው እሱ ነው። ለነገራቶች ሁሉ ዋናው ነገር ምንድነው? አንድ ሰው አላህን በብቸኝነት ማምለክ ነው። አላህን በብቸኝነት የሰው ልጅ ሳያመልክ የፈለገ ነገር ቢሰራ ምንም ፋይዳ የለውም። ሽርክን ካቀላቀለ የሱ ምንድነው ስራው ውጤት የለውም፣ ራሱ ውጤት አልባ ነው የሚሆነው ማለት ነው። እዚህ ጋር እንግዲህ ሽርክ በሁለት ይካፈላል። ሁላችንም እንደምናውቀው ሽርክ ወላኮርና አስኳር ተብሎ በሁለት ይካፈላል። ነብዩ ሰለላሁ ዐለይሂ ወሰለም በእናንተ ላይ በጣም አብዝቼ ከሚፈራው ነገር ምንድነው? ሽርኩል አስጋር ነው ብሎ ተናግሯል። በጣም የሚፈራ የሆነው ነገር በእናንተ ላይ የሚፈራው ሽርኩል አስጋር ነው ብለዋል። ሰሃቦች ምንድነው ሽርኩል አስጋር ያ ረሱላህ ሲሉት አርያ አሉት። ይህ ለይሁንታ መስራት ነው፣ ይስሙልኝ ይጨምራል እዛ ውስጥ ላይ። ይሄ ሽርኩል አስጋር ተብሎ ይጠራል በመሰረቱ ማለት ነው። አንድ ሰው ወደ ሰው ይወጣና ሰዎች እንዲያደንቁት የሰውን አድናቆት ፈልጎ የሚሰጥ ከሆነ፣ የሰውን አድናቆት ፈልጎ የሚሰግድ ከሆነ፣ የሰውን አድናቆት ፈልጎ የሚያስተምር ከሆነ፣ የሰውን አድናቆት ፈልጎ የሚናገር ከሆነ፣ እንዲሁም ደግሞ የሰውን አድናቆት ለማግኘት ብሎ ጎበዝ ተማሪ መሆን የሚሻ ከሆነ ያ ሰው ሽርኩል አስጋርን ተዳፍሯል ማለት ነው ባጭሩ ማለት ነው። ሁለተኛው ደግሞ ሽርኩል አስጋር ነው አክበር ነው። ሽርኩል አክበር የሚባለው ደግሞ አስለን ከእስላም ምን ላይ የሚያወጣ የሆነ ነገር ነው። እንዲሁም ደግሞ ያ ሰው ተውብቶ እስካልተመለሰ ድረስ ጀሃነም ውስጥ ላይ ዘውታሪ የሚያደርገኝ አላህ ሱብሓነሁ ወተዓላ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ። አላህ በእርሱ ላይ የሚያጋራ የሆነውን ሰው ወንጀል በፍጹም አይምርለትም። ከዛ በታች የሆነውን ከሱ ውጭ አይደለም ከሽርክ በታች የሆነውን ወንጀል አላህ ሱብሓነሁ ወተዓላ ይምርለታል ብለዋል። ከሽርክ ውጭ የሆነው ሳይሆን ከሽርክ በታች የሆነው ነው። ከሽርክ በላይ የሆነው ሌላ ወንጀል አለ፣ ኩፍር የሚባል ነገር አለ ራሱ ኢጣፋንታው የሰው ልጅን ጀሃነም የሚያስገባ ቢሆንም ኩፍር አለ ራሱ ማለት ነው። አንድ ሰው ለምሳሌ ከቁርአን የተወሰነ ክፍል እኔ አልቀበልም ብል ምንድነው ያ ሰው ከሃዲ ነው፣ ራሱ ከእስላም ሚላ ወጥቷል በመሰረቱ። ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የሆነ ነገር ደብቀዋል ብሎ የሚሞግት ከሆነ ልክ እንደ ሺዓዎች አይነት ቢሆን ያ ሰው ከሽርክም በላይ የሆነ ደረጃ ላይ ነው ያለ ያ ሰው በመሰረቱ ማለት ነው። ስለዚህ ከሽርክ በላይ የሆነ ነገር በፍጹም ምህረትን የሚያገኝ አይደለም። ያ ሰው ተውበት እስካላደረገ ድረስ እስካልተመለሰ ድረስ ከሽርክ በላይ ያለው ነገራቶች በሙሉ ሽርክን ጨምሮ ምህረት የሌላቸው ናቸው በመሰረቱ። ያ ሰው ግን በህይወት እስካል ባለው ሰዓት ላይ ንስሐ አድርጎ ተውበት አድርጎ ወደ አላህ ሱብሓነሁ ከተመለሰ አላህ ይምርለታል። ግን ከሽርክ በታች የሆኑ ወንጀሎችን ወየግፊሩ ማ ዱነ ዛሊከ ሊመን የሻ ሲል ከሽርክ በታች የሆኑ ወንጀሎችን ለፈለገ ሰው አላህ ሱብሓነሁ ወተዓላ ይምርለታል። ስለዚህ ከሽርክ ውጪ ያለው ወንጀሎች አይባልም በመሰረቱ። ከሽርክ ውጪ ያለውን አላህ ይምራል፣ ሽርክን ግን አይምርም ብሎ መናገር ስህተት ነው። ምክንያቱም ከሽርክ ውጪ የሆኑ እስላም ውስጥ ላይ የሆነው ኩፍር አለ በመሰረቱ። ደግሞ ሁሉም ካፍር ሙሽሪክ ነው፣ ሁሉም ሙሽሪክ ካፍር ነው፣ ሁሉም ካፍር ሙሽሪክ አይደለም በመሰረቱ። ሰው ሁሉ ካፍር ይሆናል፣ ግን ሁሉም ካፍር ሙሽሪክ አይደለም። እንዴት ካላችሁ ለምሳሌ አንድ ሰው አሻረከ የሚባለው ከአላህ ሱብሓነሁ ወተዓላ ሐቅ የሆነውን ቆርሶ ለሌላ አካል ሲሰጥ ነው። ወይም ደግሞ የአላህን ደረጃ እደርሳለሁ የሚል ከሆነ ያ አካል ሙሽሪክ አላህ አስለን ከአላህ ጋር ሌላ አካል መገዛት ነው ሙሽሪክ የሚያደርገው ያንን ሰው። አላህ ሱብሓነሁ ወተዓላ በብቸኝነት ለማምለክ ነው። ከዛ ውጪ የሆነ ደግሞ ኩፍር አለ፣ ከእስላም የሚያስወጣ የሆነ ኩፍር አለ። ያ ሰው ሙስሊምና ውስጥ ላይ ሆኖ ራሱ ከእስላም የሚወጣባቸው የሆነ ኩፍር አለ። ከቁርአን አንዲትን አንቀጽ ቢክድ ያ ሰው ከእስላም ይወጣል። አንድ ነብይን ቢያስተባብል ከእስላም ይወጣል ያለ ምንም እንትን ማለት ነው ራሱ ግልጽ ነው። አላህ ሱብሓነሁ የተናገራቸውን ነገራቶች አልቀበልም በማለት ወይም ደግሞ እሱ ይሄ ትክክል አይደለም አላምነበትም ብለው ቁርአን ላይ ግልጽ የተቀመጡ ሀሳቦችን የሚተች ከሆነ ያ ሰው ከእስላም ይወጣል። ስለዚህ አንድ አላህ ሱብሓነሁ ሽርክን ይምራል ሲባል እስላም ውስጥ ላይ ሆኖ ክህደት ውስጥ ላይ የወደቀውን አካልን ይምራል እየተባለ ነው ማለት ነው ባጭሩ። ስለዚህ ከሽርክ በታች የሆኑ ወንጀሎችን አላህ ሱብሓነሁ ይምራል። ኩፍር ከሽርክ በታች አይደለም፣ እኩል ሊሆን ይችላል ወይም ደግሞ ኩፍር ሊበልጥ ይችላል። በመሰረቱ ኩፍር ከሽርክ በታች አይደለም። ስለዚህ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻ ከተባለ አላህ ሱብሓነሁ በእርሱ ላይ የሚያጋራን ወንጀል አይምርም።
ከሱ በታቸው ሆነን ወንጀል ለፈለገ ሰው ይምርለታል፣ ላልፈለገ ሰው ደግሞ ያ ሰው በጊዜያቱ ተቀጥቶ ወደ ጀነት የሚመለስ ይሆናል ማለት ነው ራሱ። ስለዚህ ይሄን በደንብ ልትይዙ ይገባል። ከሽርክ በታች ያሉትን እንጂ የሚባለው ከሽርክ ውጪ ያሉትን አይባልም። ተማም ሽርከል አስገሪን በተመለከተ አንዳንድ ነገራቶችን እንይ። ሽርከል አስገር ትንሹ ሽርክ የሚባለው ነገር ምንድነው የሚያደርገው ከተባለ እንደ ሽርከል አክበር አይደለም። አንደኛ የገባበትን ስራ ነው የሚያጠፋው። ሁለተኛ ደግሞ ያ ሽርከል አስገር የሚባል ነገር የሰው ልጅን ጀሃነም ላይ ዘውታሪ አያደርግም። ሶስተኛ ደግሞ ያ ሰው የተሻለ ስራ ከሰራ የገባበት ስራ እና ያጠፋል እንጂ በዛ ነገር ላይ ደግሞ አንተ እንሰርታ ነበር ተብሎ ወደ ጀሃነም የሚገባበት አይደለም በመሰረቱ ማለት ነው። ለምሳሌ እናንሳና አንድ ሰው ዙሁር ሊሰግድ መስጂድ ገብቷል። መስጂድ ገብቶ የሰገደው ለአላህ ብሎ ነው። ሲወጣ ግን መንገድ ላይ በር ላይ አንድ ለማኝ እየለመነ አገኘ። ሰዎች እንዲያደንቁትና እንዲያከብሩት ብሎ ለዚህ ለማኝ ከኪሱ እያወጣ ለይሁንታ ብሎ ለሁሉም ሰው 100 ብር ሰጠ። እንደን ያው 10 ብርም ይስጥ፣ ግን ሰዎች እንዲያደንቁት ብሎ ከሰጠ ያቃል ሰላቱ አይበላሽም። ለአላህ ብሎ ለወጅህ ላይ ብሎ ሰግዶ የወጣት ሰላት አትበላሽም። ነገር ግን ያ የሰጣት የሆነው ነገር ሰደቃው ይበላሻል የሱ ማለት ነው። ሁለተኛ ለምሳሌ አንድ ሰው ፈርድ ሰግደዋል፣ ሱና ሊሰግድ ቆመዋል። የሆነ ሰው መጣ፣ ያ ሰው እንዲያደንቅ ብሎ ያንን ሱና አሳምሮ ሰገደ። ሰዎች እንዲያደንቁትና እንዴት ይሰግዳል ይሉት በጣም ያስረዝማል እንዲሉት አሳምሮ ሰገደ ያ ሰው። ያ መቼ ይሆናል? ያ ፈርዱ ተቀባይነት አለው። እቺኛው ሱና ግን ተበላሽታለች ባጭሩ ማለት ነው። ስለዚህ ሽርከል አስገር የሚባለው ነገር የገበበትን ነው የሚያጠፋው። በመሰረቱ የገበበትን ያጠፋል። ሁለት ሰው ነበረ፣ አንድ ሰውን በደንብ መክር ያለው፣ ሁለተኛ ሰው ደግሞ ሰዎች እንዲያደንቁ ብዬ እሱንም መከርኩት። ያንን የመከርኩበትን ሐሰና ሊያገኝ ይችላል፣ የዚህኛው ግን የተበላሸ ይሆናል ማለት ነው። ስለዚህ ሽርከል አስገር የሚባለው ነገር በዛ ልትረዱት ይገባል ለማለት ፈልጌ ነው ኢንሻአላህ። እና ሁሉም ካፍር ሙሽሪክ ነው፣ ሙሽሪክ ሁሉም ካፍር አይደለም ያልኩትን ማለት ሁሉም ሙሽሪክ ካፍር ነው፣ ካፍር ሁሉም ሙሽሪክ አይደለም ያልኩበትን አንድ ሊንክ ልድገምላችሁ። ለምሳሌ አንድ ሰው ሙሽሪክን ባለ በአላህ የሚያጋራ ነው። አንድ ሰው አላህ ሱብሓነሁ ወተዓላ የሚባል አምላክ ፈጣሪ የሚባል ነገር የለም ብሎ ካደ፣ ያ ሰው ሙሽሪክ አይደለም ካድ ነው የሚባለው። ሙሽሪክ አይደለም ካድ ነው። ሙሽሪክ የሚባለውማ ከአላህ ጋር ባላንጣ የሚያደርግ የአላህን ሐቅ ለጣዖት ተሳልፎ የሚሰጥ ለጥንቋይ ተሳልፎ የሚሰጥ ሌሎችን ነገራቶች አሉ አይደል? አስናም የሚባለውን ነገር ወይም ደግሞ ጣዖታት ብዙ ናቸው። ሩሱም 50 የሚለውን ነገር ትናንት ወዲያ አይተን ነበር። ስለዚህ እንደዚህ ነገራቶችን የሚዳፈረውን አካል ያ ሰው ሙሽሪክ የሚባል ደረጃን ይደርሳል ማለት ነው። ካፍር ነው። አንድ ሰው ከሚላው ጥርግ ብሎ ከወጣ ያ ሰው ሙሽሪክ አይባልም፣ ካፍር ነው ይባላል። ለዛም አምላካችን አላህ ስታይ እነ الذين كفروا من اهل الكتاب والمشركين في نار جهنم ይላል። እነዛ ከመጽሐፍ ሰዎች የካዱትና አጋሪዎችን በጀሃነም እሳት ውስጥ ላይ ናቸው ይላል። ኻሊዲነ ፊሃ ይላል፣ በእርሷም ዘውታሪዎች ናቸው። ኡላኢከ ሁም ሸሩል በሪያ፣ እነርሱ ከፍጥረታት ሁሉ ክፉዎች ናቸው በማለት ይናገራል ማለት ነው። በነገራችን ላይ ከፍጥረታት ሁሉ ክፉዎች ናቸው ማለት ምን ማለት ነው? እውነት እነሱ ከእንስሳን በታች ናቸው ወይ? እንደዚህ የተባሉት ፍጥረታት ከእንስሳን በታች ነው ወይ ከተባለ አው መልስ አው ነው ራሱ ማለት ነው። እንዴት ካላችሁት እንስሳዎች የሚያገኙትን እድል ካዲዎች አያገኙም። እንስሳዎች የተጎናጸፉትን እድል ካዲዎች አያገኙም። ያም አምላካችን አላህ ተዓላ ሱረቱል ነባ ላይ ምንድነው ያለው? መጨረሻ አንቀጽ ላይ ኢና አንዘርናኩም ዐዛበን ቀሪበን የውመ የንዙሩ አልመርኡ ማ ቀደመት የዳሁ ወየቁሉ ልካፍሩ ያ ለይተኒ ኩንቱ ቱራባ ይላል። እዚህ ጋ እኛ ሰውን ሁሉ እጆች ያስቀደመችውን የሚያይበትና ከሃዲዎች ዋምኞት ምነው አፈሮኝ በቀረው የሚልበትን ቀን ቅርብ የሆነ ቅጣትን አስጠነቀቅናቸዋል። ወየቁሉ ልካፍሩ ያ ለይተኒ ኩንቱ ቱራባ፣ ምነው እንደ እንስሳዎች አፈሮኝ በቀረው ነው። አፈር ሆነው የሚቀሩት እንስሳዎች ናቸው። ግን እሱ ከእንስሳ በታች ስለሆነ የእንስሳን እድል ለመጎናጸፍ ይመኛል። ከባድ እኮ ነው። የእንስሳዎችን እድል ለማግኘት ይመኛል። ታዲያ ከፍጥረታት ሁሉ ክፉ ማለት አይደለም። ፍጥረታት ከተባለ እንስሳዎችን ሙሉ ማንሳት እንችላለን።
ድንጋዮችና ምናምን እነሱ የውመል ማህሸር እሱ መቀስቀስ የሚባል ነገር የላቸው። እንስሳዎች ይቀሰቀሳሉ እንደየቅጣታቸው። ለምሳሌ አንዱ በዚህ ዱንያ ላይ አንድ ፍየል ሌላውን ከበደለ እርስ በራስ ሐድ ይቋቋማሉ፣ ከዛ አፈር ይሆናሉ። ካዲዎች ያችን እንስሳ አፈር የሆኑበትን መሆንን እነሱ የሚመኙት ማለት ነው። ስለዛ ኡላኢከ ሁም ሸሩል በሪያ እነሱ ከፍጥረታት ሁሉ ክፉዎች ናቸው ሲባል ትናንት እነሱ እያዩ ወደ አፈርነት የተቀየሩትን አፈር የሆኑትን እንስሳን ደረጃ ይመኛሉ። የእንስሳን ደረጃ ማግኘት ለነሱ በዛን ሰዓት መታደል ነው። ግን አይሆንም። ላሞት ወላ ሀያት ነው። ህይወትም ሆነ ሞት የለም እዛ ውስጥ ላይ በህይወትና በሞት መካከል ላይ ያለው ስቃይ ቢሆን እንጂ አላህ ይጠብቃል። ስለዛ የሙሽሪኮችና የካዲዎችን ልዩነት በዛ ማየት እንችላለን ማለት ነው። ተማም ወቱቂሙ ሰላት ያው ሰላትን በትክክል አቋቋሙ መስገድ ይባላል። የአምስት ሰላት ነው። ወቱቲ ዘካ ያው ዘካ የሚባለው ዘካተል ማል ዘካተል ፍጥር የሚባል ነገር አለ። ወያስረ ሰላም አለይኩም ወራህመቱላህ። አንተ ደውዬ አታነሳም ዛሬ። ዛሬ ደውዬ ነበር ጠፍታ ስላገኘው ደስ ብሎኛል በነገራችን ላይ። ስለዚህ እዚህ ጋር ወቱቲ ዘካ ሲባል ዘካ የሚባል ነገር በሁለት ይካፈላል። ዘካተል ማል ዘካተል ፍጥር ነው። ዘካተል ፍጥር የሚባል ነገር ዋጅብ ነው። ዘካተል ማል ደግሞ እንደዛው ዘካተል ማል ዋጅብ ነው በመሰረቱ አንድ ሰው እስከቻለ ድረስ መፍጣት ግዴታ ነው። ያው የሚወጣበት ራሱን የቻለ ህጎች አሉና ኢንሻአላህ እሱን ነገ ማየት እንችላለን። ያው ጾም ረመዳን መጾም ነበር። ረመዳን ምንድን ነው ያ ጀማ? ማን ነው የሚነግረኝ? ረመዳን ምንድን ነው? ረመዳን ምንድን ነው? ቤቴን ትከፍታለህ? አስረስ በኋላ እመጣለሁ። ረመዳን ምንድን ነው? እስኪ ማን ነው ያለስልኝ? ወአለይኩም ሰላም ወራህመቱላሂ ወበረካቱህ። ማለት ግልጽ አይደለም። ረመዳን ምንድን ነው? ጾም ነው ወይስ ዘካ ነው? ወር ሀጅ ዙልፋው ብላለች። ጾም አይደለም። ወአለይኩም ሰላም ወራህመቱላህ። ጾም አይደለም። እሺ ረመዳን እኮ ወር እኮ ነው፣ የወር ስም ነው ራሱ እንጂ ጾም አይደለም። ረመዳን የወር ስም ነው በመሰረቱ። ለምሳሌ ዙልቃይዳ እንላለን። አሁን ያለነው ዙልቃይዳ ላይ ነን። ዙልቃይዳ ላይ ነን ያለነው አይደል እንዴ? ቀጥሎ ያለው ዙልሂጃ ይመጣል፣ ሙሐረም ይመጣል፣ ሰፈር እያለ ይመጣል። ስለዛ ረመዳን ብሎ ማለት ምንድነው ከተባለ የወር ስም ነው። ረመዳን መጾም ሲባል የረመዳን ወር ጾም መጾም ማለት ነው። ከ12 ወራቶች አረብኛ ላይ 12 ወራቶች አሉ በእስላም አቆጣጠር። አላህ ስተለቅ ምንድነው ጊዜያትን ከፈጸመ በኋላ 12 ወሮች አደረገ ነው የሚለው ቁርአን። አዎ አልቋል፣ ሸዋል አልቋል። አሁን አይ ቲንክ ዛሬ 3 ነው መሰለኝ 3-4 ዙልቃይዳ። ስለዚህ ይሄ ማለት ምን ማለት ነው? ረመዳን የሚባለው በረመዳን ወር ላይ አምልኮትን ያንን ጾም መጾም 30 ቀን መጾም ግዴታ ነው፣ ወይም 29 ቀን መጾም ግዴታ ነው። ያንን የሚያመለክት ነው እንጂ ረመዳን የወር ስም ነው ማለት ነው። ረመዳን፣ ሻዋል፣ ዙልቃይዳ፣ ዙልሂጃ፣ ሙሐረም፣ ሰፈር እያለ ይቀጥላል። ተማም 3 ነው። እሺ ያው ጀሚላ እንትን ብላለች ማለት ነው 9 ወር። ኦኬ ስለዚህ ወተሰሙ ረመዳን መጾም ነው። ወደ ሐጅል በይት ሐጅን ማድረግ የቻለ ሰው የሚያደርግበት የሆነው ነብዩ ሰለላሁ ዐለይሂ ወሰለም ነገሩት ማለት ነው። ሐጅል ላይ በይት። እሺ ሌላኛው እዚሁ ጋር ያነሱት አዱሉከ ዐላ አብዋቢ ኸይር የኸይር በርን ላመላከተን እንደ ብለው ነብዩ ሰለላሁ ዐለይሂ ወሰለም ተናገሩት ማለት ነው። አሶሙ ጁና አሉት፣ ጾም ጋሻ ነው አሉት። ይኸው እዚህ ጋር ለምሳሌ ተመልከቱ፣ ጾም ተባለ። ያኛው ረመዳን የተባለው የወር ስም ስለሆነ ነው። እዚህ ጋር ጾም የተባለው ይሄ ጾም አስላን ያ 30 ቀኑ አይደለም። እዚህ ጋር የመጣው ጾም ጋሻ ነው ብሎ የመጣው እዚህ ጋር ያኛው 30 ቀን ጾም አይደለም። ያኛው ደግሞ አለፈ
አሁን እዚህ ጋር ጋሻ ነው የተባለው የትኞቹ ናቸው ከተባለ ሰኞና ሐሙስን መጾም፣ አያመል ቢል ተብሎ መጾም፣ ሌሎች ለምሳሌ ሙሐረም ላይ የሚጾሙ ጾሞችን መጾም የመሳሰሉት የሱና ጾሞች የሚባለውን አጠቃላይ የሚያመለክት ነው። ስለዚህ አንድ ሰው የሱና ጾሞችን መጾም ለሱ ጋሻው ነው ማለት ነው። ጋሻነቱ በዱንያም በአኺራም ነው በመሰረቱ። ለምሳሌ በዱንያ ላይ ከተባለ አንድ ሰው ከተለያዩ እንቶ ሻህዋ ይርቃል። አንድ ሰው ከስሜት ይርቃል፣ ከስሜቶች ይርቃል በመሰረቱ ማለት ማን استطاع منكم الباء فليتزوج ከእናንተ የማግባትን ጣጣ የቻለ ሰው ያግባ። ማግባት ምንድነው ከተባለ አገዱ ሊልበሰር አይን ሰበር ለማድረግ ይጠቅማል። እንደሞ ለብሌትም ደግሞ እንደዛው መጠበቂያ ነው ራሱ ማለት ነው። ይሄንን ያልቻለ ሰው ምን አደረገ ነው ያሉት ነብዩ ሰለላሁ ዐለይሂ ወሰለም። ይጾም ነው ያልተደል ይሄ መጾም የሚባለው ነገር ለሱ እንደ ጋሻነት ይከላከላል ከዝሙት ከተለያዩ ነገራቶች ማለት ነው። የሚጾም ሰው ራሱ ቀና ብሎ አብዛኛው ጊዜ እንደዚህ አይነት ሻህዋ ነክ ነገራቶች ላይ ትኩረት ሰጥቶ አይውልም በመሰረቱ ማለት ነው። አንደኛ መጾሙ ራሱ ሀያ አለው። ሁለተኛ ደግሞ ኃይልን በጣም ይሰብራል። ጾም የሚባለው ነገር ሌሎች ከእስላም ወጥቶ በሚያይ አንግል የሚናይበት አይደል፣ በጣም ከባድ የሆነ ራሱ ማለት ነው። ስለዚህ እዚህ ጋር ነብዩ ሰለላሁ ዐለይሂ ወሰለም ጾም ጋሻ ነው ብለው ተናገሩ። ስለዚህ አብዛኛው ጊዜ ከዱንያም ላይ ከተለያዩ ነገራቶች ጋሻ ለማድረግ አንድ ሰው ጾምን ቢጾም ብዙ ነገር ይጠቀማል ማለት ነው። አኺራ ላይም እንደዛው ለሱ የሚከራከርለትና ብርሃን የሚሆንለት ነገርም ይሄ ነው።